አማራ ክልሉ ጀምረን ወደ ሌሎቹ ርዕሰ ጉዳዮች በቀደም ተከተል እናልፋለን ማለት ነው። እንግዲህ መታሰቢያ በአማራ ክልል ያለው የነጻነት ተጋድሎ ተጠናክሮ ቀጥሏል። በአንጻሩ የአብይ አህመድ አገዛዝ ሁሉን ነገር ተቆጣጥረናል፣ የአማራ ክልል ከቀውስ ነፃ በመሆኑ ትምህርት እንዲጀመር የሚል እንቅስቃሴ ከጀመረ ቆይቷል። አሁን ወደ 5 የሚጠጉ ዩኒቨርሲቲዎች በአማራ ክልል ጥሪ አድርገዋል። መደበኛ ተማሪዎች እንደዚሁም አዳዲስ ተማሪዎች የሚገቡበትን መርሃ ግብር አውጥተው ለመቀበል መዘጋጀታቸውን ገልጸዋል። በዚህ አንጻር ደግሞ የጎጃም ፋኖ እዝ መግለጫ አውጥቷል። እግራችሁን ከቤታችሁ አታንሱን ያለው ለተማሪዎቹ ኃላፊነቱ የእናንተና የመንግስት ነው ሲል ነው ፋኖ ያስጠነቀቀው። ሌላ መረጃ አለ አነሳለሁ። እስቲ በዚህ ላይ አስተያየት ስጭና ወደ ሌላው የአማራ ክልል መረጃ ሄዳለሁ። እሺ አመሰግናለሁ መሳይ። በተለይ ያው ትምህርት ቤቱ ላይ ሁላችንም በጣም አሁን ያለምንም ስስትና ያለምንም ፍራቻ ወይም ያለምንም ኃላፊነት እነዚህ ልጆች ወደ ጦር ቀጠና እንዴት ይሄዳሉ ብለው እናትና አባቶች ብቻ አይደሉም መላው የኢትዮጵያ ሕዝብ እየተጨነቀ እንደሆነ እያሰበ እንደሆነ ልጅ ምናልባት ባይማር ሁሉ ይሻላል በህይወት ካልተመለሰ የሚል ስጋት ሁሉ እንዳለ ያየን ያለ ነው። እኔ የሚታየኝ በጣም የሚገርመኝ ነገር በእንደዚህ አይነት ሁኔታዎች የሚያልቀው የኢትዮጵያ ሕዝብ ሁሉ ጊዜ አንዴ ከሞተ በኋላ የኢትዮጵያ ሕዝብ አንዴ የሆነ አሁን ለምሳሌ በቀደም በቁልቢ ላይ የተገደሉት ብቻ አይደለም የታገቱትን ልጆች ሰዎች ማን ነው የሚያስመልሳቸው? ከዚህ በፊት ሴቶቻችን ወደ ዩኒቨርሲቲ ሲሄዱ ታግተው ነበር አይደል? ማን መልሳቸው? በሚዲያ ጮህናል፣ የሚከታተል የለም። በተለያየ አጋጣሚ ዋጋ የሚከፍል ለኢትዮጵያ ነፍስ ተከታትሎ ነፃ የሚያወጣ ማንም ዜጋ የለውም። ጠባቂ ምንም አይነት የህግ ከለላ ምንም አይነት የደህንነት ሴኩሪቲ በማይገኝበት ሀገር ላይ ጦርነት ቦታ ላይ ሄደ ተማገር ተብሎ ሁሉ ጊዜ ለፖለቲከኞች የሰው ልጅ ህይወት እንትን መጠቀሚያ የሚሆንበት ማገዶ የሚሆንበት ነገር አይገባኝም። እና በተለይ የትምህርት ሚኒስትሩ እዚህ ላይ አዎ እናውቃለን ለመንግስት እንደሆነ እየሰራ ያለው ከመንግስት ጋር የመንግስትን አቋም እንደሆነ አብዛኛው ነገር የሚሰራው እናውቃለን። ሆኖም ግን በዚህ ደረጃ የመንግስትን ገጽታ ለመገንባት የትምህርት ሚኒስትር ሆኖ ልጆችን ለኢትዮጵያ ነገ ብዙ ለውጥ ያመጣሉ የሚባሉ ልጆችን ነገ የሚማሩ ልጆች ብዙ ዋጋ ከፍለው በኩራዝ አጥንተው መከራ ከፍለው ያደጉ ልጆችን ወደዛ ጦር ቀጠና ያለምንም ኃላፊነት መላክ ግን ለኔ ወደ ቀጥታ ወደ ግድያ መላክ ነው። ሌላ ያነሰ ነገር የለውም። በዚህ ላይ ደግሞ እንደምናውቀው አንድና ሁለት ነገሮች እንኳን ባሉበት ቦታ ላይ ስትሳቀቃለህ፣ ትጨነቃለህ። ነገ አንድ ነገር ከሆነ በኋላ የማይመለስ ህይወት ነው ትላለህ። ያለምንም ችግር ያለምንም ፍርሃት አሁን በመንገድ እንኳን እነዚህ ወጣቶች አይደሉ የታጠቀ ሰው መሄድ ይችላል። እንደ አማራ ክልል ደርሶ ገብቶ መውጣት ይችላል። የራሳቸው የብልጽግና ባለስልጣናቶች ለምሳሌ አሁን ይሄዳሉ፣ ታጅበው እንኳን መሄድ አይችሉም። ከዚህ የተነሳ ብዙ ባለስልጣናት የብልጽግና ባለስልጣናት እርምጃ እየተወሰደባቸው እንደሆነ እናውቃለን። እነሱ መሄድ ያልቻሉትን የደሃ ልጅ እንዴት ነው ቆሞ መሄድ የሚችለው? በርግጥ እነዚህን ተማሪዎች ያለው እዛ አካባቢ ያለው ማህበረሰብ አይጠብቃቸውም ብዬ አላስብም። ነገር ግን ይሄንን ሂደት ለአንድ ፖለቲካ መጠቀሚያ መንግስት ሊጠቀመው እንደሚችል ምንም ጥርጣሬ የለውም። ድሮን ከላይ የምታወርድ ከሆነ ማንንም ነው የምትገለው። ከዛ በኋላ ገለፍ አንኖ ነው እንዲያረገብህ የሚል ፖለቲካ ለመስራት እንደዚህ አይነት የረከሰ ፖለቲካ ለመስራት ልጆች ወደ ትምህርት ገበታቸው መመለስ አለባቸው በሚል በጣም ስማርት በሆነ እንትን ቀብተህ ልትልክ አትችልም። ትምህርት የሚኖረው ሰላም ሲኖር መጀመሪያ ለሰላሙ ምን አለ እንዲቢታጋ ራሱ ትምህርት ሚኒስቴሩ እንደ አንድ ትልቅ የሚኒስትር መስሪያ ቤት እዛ አካባቢ ሰላም ለማምጣት ለምን አይተጋም ነበር? አይ የምትፈልጉትን አድርጉ፣ ልጆች ግን መማር ስላለባቸው እልካለሁ። ከሞቱ በኋላ ነፍስ ይማር እንኳን የሚላት የለም። የኢትዮጵያ እናት የምናውቀው ነገር ነው። ልጆቿ በየሜዳው የትም ወድቀው ታግተው ምን ተፈናቅለው የትም ወድቀው እንደቀሩ ነውና ይሄ ነገር ለኔ ትልቅ ምን ማለት ይቻላል ለኢትዮጵያ የሚያስብ የሌለበት ወደ እልም ወዳለ አደጋ ውስጥ የኢትዮጵያ ልጆች የሚከት የፖለቲካ አስቀያሚ ጨዋታ እንደሆነ ነው የማየውና እናቶች፣ አባቶች፣ አካባቢው ማህበረሰብ የሚሆነውን ነገር በደንብ ማጣራት አለበት። እንደዚህ ደግሞ ከሆነ ሙሉ በሙሉ ወደ ሰላም ተመልሷል ከተባለ ሙሉ በሙሉ ኢንተርኔቱን ይክፈቱታ ወይም አዋጁ የሚነሳ በቃ እንደ ልብ ነጋዴው የሚመላለስ ይስራ። ለምንድን ነው ሁሉ ነገር ተዘግቶ ለተማሪዎች ብቻ የሚከፈተው? ታርጌት ለማስደረግ ነው ወይም ራሳቸው ታርጌት አድርገው መጥተው ነገ ሌላ ነገር ለማምጣት ነው? ወይስ ተማሪዎች አሉ ተብሎ እነሱን እንደሚያዣ ተወስዶ ህዝቡ ያልፈለገውን ነገር ተገዶ ለባርነት እንዲመጣ ነው የሚለው ጥያቄ በደንብ መጠየቅ አለበት። አሁን እናንተም ከዚህ በፊት ብዙ ቪዲዮዎችን በዚህ ጉዳይ ላይ አስተያየት እየሰጡ ነው። እኔ ድጋሚ አስተያየት የምሰጠው የኢትዮጵያ እናት ልጇን አታ የተመለሰላት
ካሳም ያገኘች ካሳ ለኢትዮጵያ እናት ምኗም አይደለ ልጇን ካጣሽ በኋላ ካሳም ያገኘች ነፍስ ማርም ያላት የለም የጠየቃትም የለም። ይሄን በሰሜኑ ጦርነት አይተናል። የኦነግ ሸኔ ሰራዊት በየጊዜው በሚያርዳቸው አይተናል። በመንግስት ደረጃ ኃላፊነት ወስዶ የሚጠብቅ ጠባቂ ስለሌለ ራስህን የምትጠብቅበትን መንገድ ማስተካከል አለብህ ብዬ ነው የማስበው። ሌላው እንግዲህ የቀጠናው ነገር በኋላ በደንብ በሰፊው እንሄድበታለን። በአማራ ክልል ላይ ያለው ጦርነት አንተም በደንብ በሰፊው ትሄድበታለህ። እንደቀጠለ ነው፣ አዲስ ነገር የለውም። ፋኖቹ የተደራጁ አስፈላጊውን እርምጃ በተቀናጀ ትላንትና ግር ብሎ በቁጣ በምናምን አሁን ግን በተቀናጀ ነገር እያደረጉ ነው። ይሄ ማለት ደግሞ ጦርነቱ በደንብ እየተፋፋመ ነው እንጂ እየበረደ አይደለም። ከዚህ በላይ ከቁጥጥር ውጪ በላይ እየሆነ ስለሆነ ምናልባት ይሄ ጉዳይ ከዚህ የበለጠ ሳይፋፋም አንድ ላይ ቆሞ ይሄን ነገር መስመር ለማስያዝ እድል ያለው ማንኛውም ሰው የፖለቲካ አባልም ይሁን ምሁርም ይሁን ምንም ይሁን ቁጭ ብሎ ማሰብ ያለበት ጊዜ ነው ብዬ ነው ማስበው። መሳይ መታሰቢያ ቅድም የትምህርት ሚኒስቴሩ ስትይ ያው ፕሮፌሰር ብርሃኑ ነጋን ለማለት እንደሆነ ይገባናል። ፕሮፌሰር ብርሃኑ ነጋ በምን አቅም ፓርቲው ከወሰነ የፖለቲካ ውሳኔ በናብይ ከተላለፈ በኋላ ብርሃኑ ነጋ በምን አቅሙ ይቀለብሰዋል? እሱ ራሱ አንድ ወቅት በፓርላማ ላይ የተናገረው ነገር አለ። ይሄ በጣም ትውልድ ገዳይ የሆነው የትምህርት ፖሊሲ በተለይ ከቋንቋ ጋር በተያያዘ ኢትዮጵያ አንድ የጋራ የመግባቢያ ቋንቋ እንዳይኖራት የሚያደርገው የትምህርት ፖሊሲ በጸደቀበትና ያ ተግባራዊ በሆነበት ሁኔታ የፓርላማ አባላት ከብርሃኑ ነጋ የበለጠ እንደው አሳስቧቸው እንግዲህ ታይሽ የብልጽግና አባላት ናቸው። ነገር ግን አሳስቧቸው ሲጠይቁት ያላቸው ነገር በቂ ምስክር ሆኖ ሁሉ ጊዜ መነሳት የሚገባው ነው። ብርሃኑ ነጋ ያላቸው ፓርቲያችሁን የወሰነው እኛ ደግሞ ፓርቲያችሁ የወሰነው ማስፈጸም ነው። ስለዚህ ሂዱና ፓርቲያችሁን ጠይቁ ነው ያለው። ስለዚህ ብርሃኑ ነጋ ምን ሊያደርግ ይችላልና ነው ትምህርት ሚኒስቴር አሁን ተማሪዎቹን የሰባዊ ጋብሻ ሆነው መንግስት ሊጠቀምባቸው የፖለቲካ ሚዛን ማስጠበቂያ አድርጓቸው ሊልካቸው ባሰበበት በዚህ ውሳኔ ላይ ብርሃኑ ነጋ ስልጣን ኖሮት ይቀለብሷል የሚል እምነት የለም። አንዴ እጅ ሰጥቶ ገብቷልና እነሱ የሚሉትን ሲጠሩት አቤት ሲልኩት ወዴት ብቻ የሚል ሚኒስትር ሆኖ እንደሚቆይ ነው የምንረዳውና ከዛ አንፃር ምን ሊያደርግ ይችላል የሚለውን በዛ አጋጣሚ ለማንሳት ነው። እንግዲህ የጎጃም እዝ መግለጫ አውጥቷል። መግለጫው ባጭሩ ሐሰተኛ በቃሉ ስደተኛ በቅሉ ይታወቃል እንዲል ቢሉ የአብይ አህመድ አገዛዝ ክልል ብሎ ባስቀመጠው በረት ይሉታል። ክልል የሚለውንም በዚሁ እየተቃወሙት ነው። ባስቀመጠው በረት ውስጥ ሰላም ያለ ለማስመሰልና ተማሪዎችን የፕሮፓጋንዳና የፖለቲካው ሚዛን ማስጠበቂያ ቀብድ በማድረግ የስርዓቱ ስልጣን አስጠባቂ የሆነውን የትምህርት ስርዓት በመጠቀም በአማራ ክልል ውስጥ የሚገኙ ዩኒቨርሲቲዎች በከፍተኛ ትምህርት ሚኒስቴር በኩል በተደረጉ ጫናዎችና በምንጣፍ ጎታች የዩኒቨርሲቲ ፕሬዝዳንቶች አማካኝነት የተለያዩ የዩኒቨርሲቲ ተማሪዎቻቸው ጥሪ ማድረጋቸው ይታወቃል። ነገር ግን በክልሉ ውስጥ የአማራ ሕዝብ ለህልውናው፣ ለጽናለት፣ ለእኩልነት፣ ለፍትህ ላስጨራሽ ትግል ከፋሽስታዊው አገዛዝ ጋር እያደረገ ይገኛል። በዚህ ትግልም አመርቂ ውጤቶችን በማስመዝገብ የዚህን ስርዓት አገዛዝ እያፈራረሰው ነው። ስለሆነም ውድ ተማሪዎች ትምህርት ለአማራ ልጅ በዚህ ሰዓት ቅንጦት ሆኖበት ከክርስቲያን እስከ ሙስሊሙ ከህፃናት እስከ ሽማግሌውና አርሶ አደሩ እስከ መንግስት ሰራተኛው ምሁራን የአያቶቹን ታሪክ በዱር በገደሉ በፀሐይ በብርዱ ለህልውናው በከፍተኛ ደረጃ እየተዋደቀ በሚገኝበት በዚህ ሰዓት የተማሪዎችን እንቅስቃሴ መሰረት በማድረግ መፈርጠጥ ልማዱ የሆነው ቡድን በፋኖ ላይ ጥቃት ለመሰንዘርና በሚወሰደው ያጸፋ እርምጃ የሚደርሰው ጉዳት ፋኖ በንጹሃን ተማሪዎች ላይ ጥቃት ፈጸመ በማለት ፕሮፓጋንዳ ለመንዛት እየሰራ እንደሆነ መታወቁ የአደባባይ ሚስጥር ሆኗል። ስለሆነም የዚህን አገዛዝ ጥሪ ተቀብለው በሚመጡ ተማሪዎች ላይ ለሚደርሰው ጉዳት ኃላፊነቱን መንግስት ነኝ የሚለው አገዛዝና ራሳችሁ ተማሪዎች የምትወስዱ መሆኑን እንድታውቁት በአጽንኦት እናሳስባለን ይላል። ጠንከር ያለ መግለጫ ነው። ምናልባት ይህን መግለጫ ሰምተው ወላጆች ልጆቻቸውን ይልካሉ። ተማሪዎችም እንደው ወደዛ ወደ ትምህርት ወደ ተጠሩበት ዩኒቨርሲቲዎች ይሄዳሉ ብሎ ማሰብ የሚከብድ ነው። ግን ማስጠንቀቂያው ከባድ መሆኑን በዚህ አጋጣሚ ማስታወስ የሚገባ ይመስለኛል። መታሰቢያ ጥሩ የጥንቃቄ መልእክት ነው። ነገ ለሚወሰደው እርምጃ ኃላፊነቱን ውሰዱ ነው። ምናልባት በዚህ ላይ መጨመሪው ካለ ልክ ነው። አንዳንድ ዩኒቨርሲቲዎችም በሚመጣው ነገር ላይ እንግዲህ ተገደው እንዳረጉት የምታውቀው በሚመጣው ነገር ላይ ኃላፊነቱን አንወስድም ያሉበትን ሁኔታ ሰምተናል። በዛም በዚህ በገደምዳም ቢሆን በምኑም ኃላፊነቱን እኛ አንወስድም
ተማሪዎች ለሚደርስባቸው ማንኛውም ነገር የሚል ነገር ተሰምቷል። ይሄ ማለት ምንድነው? እስካሁን በመንግስት ደረጃ ኃላፊነት የሚወስድ የለም፣ ኃላፊነት የለበትም መንግስት። ምክንያቱም በተለይ እዛ አካባቢ ስለሚሆነው ነገር መንግስት ጦርነት ላይ ነው እንጂ ያለው ያስተዳደር እንዳልሆነ እናውቃለን። ነገር ግን የሚፈልገውን አጀንዳ ለማስረጽ ግን መጠቀሚያ ግን ሊያደርገው እንደፈለገ ያንን አካባቢና ተማሪዎቹ መጠቀሚያ ለማድረግ እንደፈለገ ታይቷል። እንደሱም ሆኖ በጣም ማዝነው ቅድም ስላልከው ድጋሚ ማለት ፈልጋለሁ። ትምህርት ሚኒስቴር ከምንም በላይ ለነዚህ ተማሪዎች ነበር ኃላፊነት መውሰድ ያለበት። ትምህርት ሚኒስቴር ማን ነው ለማን ነው የቆምከው ካልክ በቃ መንግስት የሚፈልገውን ነገር ሁሉ መጠቀሚያ ለዚህ አይደል ሁሉ የስከዛሬው ዘመን ትግል የነበረው እኮ ተቋማት ነፃ ሆነው እንዲቆሙ ነበር። ተቋማት ነፃ ሆነው መርሃቸውን ጠብቀው መሬት ይዘው ትውልድን እንዲጠብቁ ሼፕ እንዲያደርጉ እንዲቀርጹ ነው እንጂ ለማንም አምባገነን መንግስትና ብሔርተኛ መንግስት ባሪያ እንዲሆኑ አይደለም። ጭራሽ እነሱንም ማኪያስ የዘላለም ባርነት ነው ለህዝቡና በዚህ ዘመን እያየነው ያለነው ነገር በትምህርት ቤት ውስጥ ሄደ አንድ ጠቅላላ የኢትዮጵያ መዝሙር አንድ ደግሞ የአንድ ብሔር መዝሙር የክልል መዝሙር ለመዘመር ተፈቅዷል። ሰዎች በግዴታ ብዙ ነገር እየሆኑ ነው። በጦርነት የሚወድሙ ትምህርት ቤቶች በምንም መንግስት ባጀት አይመደብላቸውም። ተመልሶ ያንን ለማቋቋም በልመና ነው ባጀት በልመና ገንዘብ ተሰብስቦ ነው ትምህርት ቤቶቹ እንደገና እየተቋቋሙ ያሉትና በእንደዚህ ሁሉ ሁኔታ የለውም ለእናንተ የለውም አላቅም ያለን ትምህርት ሚኒስቴር አሁን ይሄን አያረግም ልል አልችልም። ስለዚህ አሁን ደግሞ የመጨረሻው ውሳኔ ደግሞ ሄዶ ተማሪዎችን ማግዶ የመጣው ይምጣ ያገባኝም ብሎ ማግዶ በእናቶች ላይ እንደዚህ አይነት ለቅሶ ማወጅ ማለት ነው እንደማይሆን በደንብ እስቲ የራሳቸው ለምን ሩቅ እንሄዳለን? የትምህርት ሚኒስቴር ሰዎች እኮ የዛሬ 2 ዓመት ነው 1 ዓመት ምናምን የሆነ ቦታ ሄደው እኮ ታግተው ነበር አይደል? ብዙ አደጋ የደረሰባቸው ነበሩ እኮ መንገድ ላይ እና በኦነግ ሸኔ ታግተው አደጋ የደረሰባቸው ብዙ ነገር የሆኑት ነገር አለ እና እነዚህ ልጆች ይገባቸዋል እየተባለ ነው። የራሱን ድርጅት ሰዎች የራሱን ሰራተኞች ፕሮቴክት ማድረግ መከላከል መጠበቅ የማይችል የሚኒስቴር መስሪያ ቤት እንደዚህ አይነት አዋጅ ማውጣት አይችልም። እኔ እንደው በጣም ያዘንኩት በየአካባቢ ያሉት የዩኒቨርሲቲ ፕሬዝዳንቶች ይሄን ነገር እንዴት ተስማሙበት ነው። ባይስማሙስ ምን ሊመጣባቸው ይችላል የሚለውንም ጥያቄ አንስቻለሁ። ለምን ጫና ነው ቁርጥ ትዕዛዝ አምባገነን መንግስት ስለሆነ ያለው ቁርጥ ትዕዛዝ ነውና አውጥተው መግለጫውን እያወጡ እንደው ባልመጡ የሚሉ ሁሉ ይመስለኛል። ምክንያቱም ነገ ጸጸቱ ለነሱ ነው። በእነሱ አይን ስር ለሚሆነው ነገር ጸጸቱ ለነሱ ነው ብዬ ነው የማስበው። ከዛ ውጪ ግን የኢትዮጵያ ህዝብ እንደ ህዝብ አንድ ከሆነ አገሩን ያድናል። እንደ ማህበረሰብ ከተደራጀ ማህበረሰቡን የሚጠቅመውን ነገር እንትን እያለ መንገዱን ይመርጣል። ካልሆነ ግን እንደ ግልና እንደ ቤተሰብ ራሱን ማዳን አለበት። ይሄ አሁን ወደ ቤተሰብ የመጣ ውሳኔ ነው። ወደ ቤተሰብ ወደ እናት ወደ አባትና ወደ ትምህርት ቤት ወደሚሄደው ልጅ ወይ ወደምትሄደው ልጅ የመጣ ውሳኔ ነው። ስለዚህ ይሄንን በራሳቸው አይን አይተው ካልወሰኑ በስተቀር አየር ላይ በሚደረገው ነገር እንትን ብሎ ሄዶ ማገዶ መሆን የሚያስፈልግ አይመስለኝም። ኢትዮጵያ እንደሆነ ኖርማል ነው። አሁን እኮ ባይዘወይ እኛን እንጂ አደጋ ነው ምናምን የምንለው ለነሱ ኖርማል ነው። እንዳየው 5 ዓመት ሙሉ መፈናቀል አለ፣ ደም መፋሰስ አለ፣ እንትን አለ፣ መገደል አለ፣ መቆራረጥ አለ። የሰው ልጅ ተዘቅዝቆ የተሰቀለበት ነው። ሆዱ እየተቆረጠ እናቶች ሆዳቸው እየተቆረጠ አይተናል። ይሄ ለኢትዮጵያ ኖርማል አድርገውታል። ስለዚህ ይሄኛውንም እንደ አንድ ኖርማል ነገር በቃ ምን መሞት ነው ጦርነት ምን ይመጣል ብለው የሰው ልጅ በዚህ ደረጃ ተራ እንስሳ አድርገው የተቀበሉበት ሁኔታ ስለሆነ ሰው ማህበረሰቡ ራሱን መመልከት አለበት ብዬ ነው የማስበው። በተለይ አማራ ክልል ያሉ አባቶች፣ እናቶች፣ ትላልቅ ሰዎች ደግሞ ይሄንን ነገር በደንብ እንትን ብለው ተደራጅተው ተነጋግረው ማድረግ ያለባቸው ነገር እንዲያረጉ ነው። በእነሱ አይን ስር ብዙ ወንጀል መፈጸም ስለሌለበት እንግዲህ መታሰቢያው እንዳልሽው ነው። መንግስት ክልሉን ተቆጣጣሪ ያለው ከኔ አቅም በላይ የሆነ ነገር የለም የሚል በተለያዩ ባለስልጣናቱ መግለጫ እየሰጠ ይገኛል። ይሄ ደግሞ ይጠቅማል ለፖለቲካው ክልሉን መቆጣጠሩን ማሳየቱ። ነገር ግን እውነታዊ አይደለም። መሬት ላይ ያለው ሀቅ ከመንግስት ከሚገልጸው በተቃራኒ መሆኑን ማሳየት ይገባል። ለዚህም ምናልባት አንዳንድ መረጃዎችንም በድጋሚ መጥቀስ ያለብን አለ። በተለያዩ አካባቢዎች አሁንም ውጊያዎች እየተካሄዱ እንዳለ ነው መረጃዎች የሚያመለክቱት። ለምሳሌ ዛሬ በማዕከላዊ ጎንደር ዞን የጭልጋ ወረዳ አመራሮች ጠዋት ላይ ለስብሰባ ከአይከል ከተማ ወደ ጎንደር ሲሄዱ ቡሁና ከተባለ ቀበሌ በፋኖ ኃይሎች በደረሰባቸው የደፈጣ ጥቃት
ተመተው ህይወታቸው አልፏል ነው እንግዲህ የጭልጋ ወረዳ አመራሮች ነው ይህን ዜና ያጣራነው ነው በትክክል ሰዎቹ መሞታቸውን እነማን እንደሆኑ የሚለውን አጠቃላይ ዝርዝር መረጃ ለማግኘት እየሞከርን ያለነው ነገር ግን ይሄ ዛሬ ጠዋት የተፈጸመ ጥቃት መሆኑን ማስታወስ የሚገባን ይመስለናል። ሌላው የሰሜን ጎንደር የዳባት ወረዳ ኦፕሬሽንን ሲያስተባብር የነበረው የ68ኛ ክፍለ ጦር አዛዥ ፋኖን ትደግፋለህ ተብሎ ከስራ መታገዱንም እንደዚሁ ሰምተናል። የኮሩ አዛዥ ጀነራል ማርዬ በመከላከያ በነበረ ግምገማ ተገምግሟል። ከጎንደር ቀጠና አስተባባሪነቱ እንዲነሳ መደረጉንና ወደ አዲስ አበባ ተወስዶ የቁም እስረኛ እንዲሆን መፈረዱን መደረጉን ነው የሰማነው። ይህም በሰጠው ቃለ መጠይቅ እንደሆነ ተመልክቷል። በሱ ምትክ ሌተናል ጀነራል ዋኘው እንዲያስተባብር መላኩ ነው የተሰማው። ሌላው ከዚህ ቀደም የአማራ ልዩ ኃይል አዛዥ የነበረው ጀነራል መሰለ የአማራ ክልል ኦፕሬሽንን ለመምራት በጠቅላይ ሚኒስትሩ ትዕዛዝ ባርዳር መኮድ ግቢ ለወራቶች ተቀምጦ ነበር። ነገር ግን አሁንም አንድነት እንደሌለ በውስጣቸው ሰላም ባለመኖሩ የተነሳ ስራውን መስራት እንዳልቻለ ነው የሚነገረው። በርካታ የስርዓቱ ኃይሎች ምቹ ሁኔታ ካገኙ ለቀው ፋኖን ለመቀላቀል እንደተዘጋጁ ተመልክቷል። እንግዲህ እንደዚህ አይነት ዜናዎች አሉ። እነዚህ ዜናዎች የሚቀጥሉ ናቸው የነበሩ አሁንም በተለያዩ አካባቢዎች የሚኖሩ ነገም ከነጎዳያም የሚቀጥሉ ናቸው ትግሉ እስካለ ድረስ። በዚህ ማለት ነው እንግዲህ ያው የአማራ ክልል ሰላም ነው ሁሉ ነገር ተቆጣጥረናል ግብርም እንሰበስባለን ብሎ በቅርቡ ወደ 12 ቢሊዮን ብር ሰብስበናል የሚል መግለጫ አውጥቷል። እንግዲህ ከየትኛው አካባቢ እንደሰበሰቡ የሚያውቁት እነሱ ናቸው። ከተማ ብቻ ነው የተወሰኑ ከተማዎችን ተቆጣጥሮ ያሉ በዞን በወረዳ አካባቢ ያሉት ቁጥጥራቸው ግን በጣም ይላላ አንዳንድ ቦታዎች ፈጽሞ የማይደርሱበት እንደሆነ መሬት ላይ ያለውን ሀቅ ነው ለህብረተሰቡ መግለጽ የሚያስፈልገው። ምናልባት መታሰቢያው ወደ ሌላው ርዕሰ ጉዳይ በዚሁ ብናልፍ ጥሩ ነው። በቀጥታ ወደ አዲስ አበባ እንግባ። አዲስ አበባን በተመለከተ ሰሞኑን በስፋት የሚነሱ ነገሮች አሉ። አንደኛው የፈተናው ጉዳይ ነው። የመንግስት ሰራተኞች ፈተና ተቀምጠው በውጤታቸው መውጣቱና ከግማሽ በላይ የሚሆኑት ፈተናውን አለማለፋቸው ተገልጿል። የነዚህ ሰዎች ዕጣ ፈንታንም በተመለከተ ጉዳዩ የሚመለከተው የአዲስ አበባ ከተማ አስተዳደር የትም ወድቀው አይቀሩም የሚመጥናቸውን ስራ ሊያገኙ ይችላል የሚል ነገር አንስተዋል። እውነት እንደዛ ነው የታሰበው? ይሄ ጫጫታ ለማርገብ ነው እንዲህ አይነቱ ማስተባበያ ወይም ማስተዛዘኛ መግለጫ መስጠት ያስፈልገው? እሱንም እናነሳዋለን። ተቋሚዎች ውግዘት አቅርበዋል። በዚህ ጉዳይ ላይ መግለጫም በማውጣት ላይ ናቸው። ይሄ ከጀርባው የተቆመረ ሴራ እንዳለ እናውቃለን ብለዋል። በተለይ እናት ፓርቲ። እስቲ መታሰቢያ ከዚህ ከፈተናው ጋር በተያያዘ ትላንትም አንስተነዋል። ዛሬም አዳዲስ ነገሮችን እየሰማን ስላለ ነው። ምን ትያለሽ? እሺ መጀመሪያ ቅድም በጣም ባጭሯ እዛ አካባቢ አሁን ጀነራል ማርዬ በዚህ ደረጃ ከመንግስት ጋራ እንደዚህ አይነት ነገር ከተፈጠረ የሚያሳይ በጣም አለኝ የሚለውን መንግስት አለኝ የሚላቸውን ሰዎች በዚህ ደረጃ ማጣቱን ነው። ሌላውም አጋጣሚውን ነው እንጂ የሚጠብቀው አብዛኛው ውስጥ ለውስጥ የሚሰራበት ሁኔታ አለ ማለት ነው። እንግዲህ በዚህ ደረጃ ተጠርጥሮ እንግዲህ ጀነራል ማርዬ በዛ አካባቢ የሚታወቅ ሰው ነው። በጦርነቱም ጊዜ ብዙ ነገሮችንም በማድረግ የሚታወቅ ሰው ነው። ግን በዚህ ደረጃ ተጠርጥሮ ወደ አዲስ አበባ ተልኮ በቁም እስረኝነት ለዛ ላረገው ነገር የሚቆም ከሆነ ሌሎቹ ምን እንደሚከተላቸው አይተው በጊዜው ምናልባት መንገዳቸውን የሚመርጡበት እድል ያገኛሉ ብዬ ተስፋ አረጋለሁ። እና በዛው አንግል ደግሞ የሚያሳየን የሚታመን ሰው ብዙም የላቸውም ማለት ነው። እና በየጊዜው ሪሻፍል ነው እንግዲህ የሚደረገው፣ ይቀያየራሉ። ሌላ ወይም የተራበ ወይም የሆነች ነገር የፈለገ ሰው ያመጡና እዛ ቦታ ላይ የው ስልጣን ሰተንሃል ምናምን ብሎ አንድ ሁለት ፓትሮል ሙሉ እንትን ወይ አድማ በታኝ ወይ ወታደር ይጭኑለታል። ያሱን እየጠበቀ ሲሄድ ምናምን ደስ እንዲለው ምናምን አድርገው የተወሰነ ጊዜ የሚጠቀሙበት ሰው አያጡም፣ ከስር ያወጣሉ። እንደዛ ነው የሚያደርጉት ሁልጊዜም። ከዛ በኋላ ያ ሰው ወደ ልቡ ሲመለስና ማፈግፈግ ሲጀምር ወዲያው አውጥተው ይጥሉትና እስር ቤት ደግሞ ሌላ እንትን ይላሉ እንጂ በቋሚነት ከነሱ ጋር አቆመው የሚሰራ ሰው የለም ማለት ነው። አምን ህሊናም ካለው በዛ አካባቢ ላይ የሆነ ያለውን ነገር እያየ እየሰማ ያለውን ነገር ይሁን ብሎ መቀበል የሚችል ካለ በጣም ይገርመኛልና
ከዛ አንፃር ይመስለኛል። ሌላው የአዲስ አበባ መስተዳድር ጉዳይ ምናልባት መታሰቢያ ያነሳሽው የጀነራሉን ጉዳይ በተመለከተ ባለፈው አንድ ዜና ወጥቶ ጀነራል ማርዬ ሞቷል የሚል ዜና ወጥቶ ከተዘገበ በኋላ እሱን ለማስተባበል ብዙ ርቀት ሄደው በቴሌቪዥን ቀርቦ የተናገረው ነገር አለ። ከእንደገና አሁንም ይሄ ዜና በመቅረቡ ደግሞ አሁንም መጥቶ ይሄንን ዜና እኛን ለማሳጣት ወይም ይሄን ዜና ያመጡትን ወገኖች ዜናቸው የተሳሳተ ነው ለማስባል አሁንም ካልመጣረኔ አዲስ አበባ በቁም ስራ አይደለም ያለውት የሚል ነገር ይዞም ሊመጣ ይችላል። ቲያትሩ በጣም ይገባናል ምን አይነት ቲያትር እየተሰራ እንዳለ። ግን አንድ ሰው በአንድ ቦታ አይደለም የአማራ ጀነራሎች የኦሮሞ ጀነራሎች አብይ ስለሚፈራ አንድ ቦታ አይቀመጡም። በተለያየ ቦታ ነው የሚያዘዋውራቸው። አንድ ቦታ ከተቀመጡ ያሴሩብኛል በሚል አንድ ቦታ ላይ አንድ ሰው ምናልባትም ከ6 ወር በላይ እንደማይቆይ ማሳያ ብዙ ነገርን መጥቀስ ይቻላል። ለምሳሌ የሪፐብሊካን ኃይል ውስጥ የሪፐብሊካን የሚባለው ፎርስ እዛ ኃይል ውስጥ መጀመሪያ ሌተናል ጀነራል ብርሃኑ በቀለ፣ ከዛ በኋላ ሜጀር ጀነራል መሐመድ ሻሌ፣ ብርጋዴር ጀነራል ከማል ኤቢሶ፣ አሁን ደግሞ ሜጀር ጀነራል አብድሮ ከድር። እንግዲህ በዚህ በ4 በ5 ዓመት ውስጥ እነዚህ ሰዎች ናቸው እየተቀያየሩ ያሉት። አንድ ቦታ እንዲቀመጡ አይፈልግም። በብዙ መስሪያ ቤቶችም ተመሳሳይ ነው። በመከላከያ ደህንነት መምሪያ ውስጥ ከቀየራቸው ሰዎች ለምሳሌ መከላከያ ደህንነት መምሪያ ነው። በዋት ጊዜ አንድ ሰው ይዞ ረጅም ዓመት ይቆያል። ስለሚታመንበትም ከስራቱ ጋርም እጅና ጓንት ሆኖ ስለሚሰሩ ነው። አሁን ግን አብይ ጀነራሎችንም አያምንም። ለምሳሌ በዚህ በመከላከያ ደህንነት መምሪያ ውስጥ መጀመሪያ የነበረው ጀነራል ሐሰን ኢብራሂም ነበር። ከዛ ሌተናል ጀነራል አስራት ዲኔሮ፣ ሌተናል ጀነራል ብርሃኑ በቀለ ሆነ። አሁን ደግሞ ጀነራል ጌታቸው ጉዲና ነው ያለው። ስለዚህ ቅድም ያልሽው ነው የአማራ ጀነራሎችን ከፋኖ ጋር ተሰራላችሁ ብቻ አይደለም። ማንንም አያምንም አብይ። አንድ ቦታ ያስቀምጠም እዚህ ቦታ ያስቀምጣቸዋል፣ ሌላ ቦታ ያዛውራቸዋል። እንዲሁ እንዳዘዋውራቸው ነው እሱ በዚህ እረፍት የሚያገኝ። ምናልባትም ከስልጣን ላለመውረዱ ይሄንን ማድረጉ እንደዋስትና አድርጎ እየወሰደው እንደሆነ ነው የሚታመነውና ስላመጣሹ ነው እንዲሁ እቺን ለማለት የፈለኩት። ምናልባት ያቋረጥኩት ቀጥታ መልካም። አይ ጥሩ ነው ይሄ ረሻፍል መፈወዙ ነገር። በተለይ አማራ ክልልማ በጣም የሚገርም ነው። ኦሮሚያ አካባቢም ላይ እንደዛው ነው ያለው። በየቀኑ አዳዲስ ሰዎች ምናምን በግል ነው ደግሞ ተጠርተው በግለሰብ እንዲትከሻቸው መታ አድርጎ ምን ብሎ ምናምን እንደሚሾመው። ከዛ እንደገና ሌሎች ነገሮች ይመጡና ደግሞ እንደገና ይፈራቸዋል። ጠላውንም ይፈራል። አንዴ የሆነ ቦታ ላይ ቁጭ ብለን የተወያየን ያለ ከሰዎች ጋራ በጣም ከባድ ክርክር ተነሳና ብዙ ተናገርን። እኛም ስሜት ውስጥ ገባን። እሱ እንዲያርጎ እንደዚህ ያርጎ ይቻገር ምናምን ብለን በጣም እንትን ስንል አንድ ግለሰብ በመሃላችን በጣም ሀዘን ተሰማው እና በጣም የሚቀርብ ሰው ነው። በጣም የሚቀርብ ነው። ሀዘን ተሰማው እና ፊቱን ቅጭም አድርጎ እናንተ እድለኛ ናችሁ ከውጭ ሆናችሁ እንደምታረጉት። እሱ እኮ የሚተኛበት አልጋ በየጊዜው ማታ ተፈትሾ የሚተኛ ሰው ነው። በዛ ደረጃ ዙሪያው በጣም አስፈሪ የሆነ ሰው ነው ምናምን ተባለ ማለት ነው። እና እንደዚህ ዙሪያው አስፈሪ የሆነበትን ምክንያት መመርመር አንደኛ ጥሩ ነው። ሁለተኛ ደግሞ በዚህ ደረጃ ወይ ዛሬ ወይ ነገ እንደዚህ ሄዳለሁ ብለህ ካሰብክ ደግሞ እንደዚህ ይቀጠፋለሁ ብለህ ካሰብክ ደግሞ እስከ መጨረሻው ሰዓት ከሴራ ርቀህ በንጽህና በምትችለው አጋጣሚ ሁሉ ከክፋት ርቀህ መዘጋጀት ነው ያለብህና ያ ነገር ትዝ አለኝ። በእናንተ እኮ መኝታ ቤታችሁ ገብታችሁ ሄዳችሁ ትተኛላችሁ። በየጊዜው መኝታ ቤት እየቀያየረ 10 ቼክ እየተደረገ አንሶላዊ ቼክ እየተደረገ የሚተኛ ሰው ነው ምናምን ብለው ያው እኛ ለማሳመን ሄዱበት መንገድ ነውና እንኳን ቤቱ እንደዚህ እንኳን አይነት ነገር አለ እንኳንስ በውጪ ያሉ ጀነራሎችና ምናምን ለማመንና ብዙ ነገር ሊመጣ ይችላል። 99.9 ነገሮቹ በተቃራኒ ነው የምትረዳቸው። ወደ ሚዲያ ላይ ሲመጡ ምን ፈልገው ነው ማንን ለማታለል ነው የፈለጉት ምንድነው ሊነግሩ ነው ሊሸፍኑብን የፈለጉት ብለን በዛ አንግል ስለምናየው ነገ አሁን ጀነራል ማርዬ ምንም አድርገው ቢያመጡ ያው እኛ በሚገባን ይገባናል። ከዛም እነሱ ከሚሉትም በላይ የምናውቃቸው ነገሮች ስላሉ ወደ አዲስ አበባ መስተዳድር ስንገባ በጣም የሚገርም ነው። መቼም የፈተና መውደቅ ነገር በዚህ ዘመን በጣም አንደኛ ነው። ትምህርት ሚኒስቴር ምናልባት በጣም ጎበዝ የሆነበት ሌላኛው ነገር ብዙ ተማሪ ወይም ብዙ ተፈታኝን በአንዴ ረፍርፎ መጣል ነው እና በዛው አንፃር ትውልዱ እንደዚህ ስለሆነ ነው ይልና ያን ትውልድ ደግሞ ለማሻሻል ምንም ነገር ሲያረግ አታይምና ይሄ በአዲስ አበባ ዩኒቨርሲቲ እና በኮተቤ መምራን ኮሌጅ ወሬቨር ተዘጋጅቶ መጣ የተባለው እንትን እንግዲህ 15151 ሰው ተፈትኖ 6517 ብቻ ካለፈ
በጣም የሚገርም ነው ፈተናው ምን አይነት እንደው ምን ያውም እኮ የስነ ምግባርና ክህሎት ከተባለ በአንድም በየቀኑ የሚጠቀሙበት ነገር ነው ስነ ምግባር ከተባለ ያው ቅንነት ማስተናገድ ነው ክህሎት ደግሞ በየቀኑ የሚሰሩትን ፕራክቲካሊቲ ነገር ነው ይሄን ሰው እንዴት ሊወድቅ ይችላል ይሄ ሁሉ ሰው እንዴት ሊወድቅ ይችላል ከ15000 እንዴት ነው 6000 ብቻ ሊያልፍ የሚችለው ምናልባት ፈተናው ከዚህ ውጪ ሌላ ነገር ሊሆን እንደሚችል ብዙ እየተነገረን ያለው ወይም በቃ እንዲወድቁ ስለተፈለገም ሊሆን ይችላል እና ዶክተር ጣሰው ባለ ኤምኤስ ላይ የተናገሩትን እየሰማው ነበር የአዲስ አበባ ከተማ መስተዳደር ፓብሊክ ሰርቪስ የሰው ሀብት ልማት ኃላፊ ናቸውና ዶክተር ጣሰው ገብሬ ወጥተው ምንድነው ያሉት እኛ እነሱ የሚመጣናቸው ቦታ ላይ ስልጣና ተሰጥቶ ይቀመጣሉ እንጂ የማባረርና የማፈናቀል ነገር የለም አሉ ኦኬ ስልጣና የሚሰጥ ከሆነኮ ማፈናቀል ታዲያ በቦታው ነው እንጂ ወደ ታች ማውረድ እኮ አያስፈልግም ይሄን ቦታ አትመጥኑም ስለዚህ ስልጣና ያስፈልጋቸዋል ከተባለ ያጎደሉትን ነገር በትምህርትና በስልጣና አሟልቶ እዛው ነው ማስቀመጥ እንጂ ወደ ታች አውጥተ ትልቅ ቢሮ የሚሰራውን ታች አውጥተ ታች አውርደ ወይ ፈታሽ ወይ ምናምን ልታረገው ምን ስልጣና ያስፈልጋል እና ስለሚጣርስ ነው የተናገሩት ስልጣና ሰተን እንደገና ደግሞ ለሚመጥናቸው ቦታ እናወርዳለን ከተባለ ኖ እናወርዳለን ነው ዋናው ነገርና ስለ ብሔር ስለምንም የተባለው ነገር ከእንትን ጋር ነው ከአቅም ጋር ነው እንጂ የብሔር ነገር ጥያቄ ውስጥ አልገባም ተብሎ በኋላ ሁሉንም ነገር ስለምናቀው ተደብቆ የሚቀር ስላልሆነ በግልጽ እናያለን ሌላው ግን የዛሬ መታሰቢያ እዚህ ላይ እርስ በራስ የሚጋጭን ነገር ፈተናው እንደሚሰጥ የጠቀሱበት ከዛሬ 2 ሳምንት ወይ 3 ሳምንት ገደማ ፈተና እንደሚሰጥ በተገለጸበት መግለጫቸው ላይ ፈተናውን ይፈተናሉ የሚያልፉ ካሉ ወደሚቀጥለው ወደ ስራቸውን ይቀጥላሉ የሚወድቁት ደግሞ አንድ እድል ይሰጣቸዋል ፈተና አሁንም የሚወድቁ ከሆነ የስራ መፈለጊያ ወይም ደግሞ ካሳ ተሰጥቷቸው ይሰናበታሉ ነው በግልጽ ቋንቋ ተቀምጧል ዛሬ ለምንሳቸው ይሄ መግለጫ ገልብጠው አይ የሚሰናበት የለም በሚመጥናቸው ስራ ይመደባሉ ያሉትን የሳቸውን መግለጫ ወይም የአዲስ አበባ አስተዳደር መግለጫ መልሰን ብናመጣ ምን ምላሽ ሊሰጡን ነው እንግዲህ ይሄን ነው አየሽ ቀደም ሲልም ያነሳውት ነገር ይሄ ዝም ብሎ የሚባል ሰው በጣም ቁጣ ላይ ስላለ እንዲህ አይነቱ ነገር ወደ ሌላ ነገር እንዳይገባ አይ አትሰናበቱም በሚመጥናችሁ ቦታ ላይ ትመደባላችሁ የሚለው ማስተዛዘኛ ወይ ማስተባበያ የመጣው አሁን ነው እንጂ ቅዳቸው ማባረር ነው ወደፊትም ተፈጻሚ የሚሆነው ይሄው ማባረር እንደሚሆን ነው ልክ ነው በነገር ላይ በእንደዚህ አይነት ሁኔታ ለነዚህ ሰዎች ለነዚህ ኢትዮጵያኖች ድምጽ መሆን አንዳንድ ጊዜም እንደዚህ አይነት ነገሮችን ያመጣል የማባረር አላማ ኖሯቸው ፈርተው ከያዙና ሌላ ነገር ይዘው ከመጡ ትንሽም ቢሆን ፈርተዋል ማለት ነውና ትንሽ ጫና ማድረጉ ኢምፖርታንት ነው ነገር ግን ሴራው ይቀጥላል በሌላ መንገድ መልኩን ቀይሮ ይመጣል እንጂ የሚቀይር ነገር የለም አሁን አንተ ከምትናገረው ነው በፊቱን አልሰማም ያሁኑን ግን እርስ በርስ የሚጣረስ ነገር ነው ሲናገሩ የነበረውና ትንሽ ስክሪፕቱን በደንብ ያጠኑታል መሰለኝ ትንሽ እንትን ብሎ ከካራክተር ወጥቷል በፊትና አሁን ማለት ነው ሌላው ከዚህ በፊት አዲስ አበባ አዲስ ሚዲያ ኔትወርክ እንደዚህ ስራ ማሻሻል ምናምን ብለው ግር ብሎ የተወሰኑ ስለ በጣም ብዙ ሰዎችን ከስራ እንትን ማለት ነገር እኛ አሁን ማስወገድ የምንለው ይሄንን ነው ማስወገድ ማለት ከቦታ ላይ 10 አመት 10 ምናምን አመት የሰራበትን ደግሞ ዝም ብለ አይደለም እዛ ይደረስከው እያደክ በየአመቱ እድገት እየተሰጠነ እንትን አለው መሰለኝ ደረጃ የሚሰጣል ደረጃው አድጎ ወደ 2 ወደ 3 ወደ 5 እየተባለ በስራ ልምድና በመናምን አድገ የሆነ ቦታ ላይ ከደረስክ በኋላ አይ ለዚህ ቦታ ስለማትመጥን ብለው እንደገና ታች የሆነ ከዜሮ የዛሬ 10 አመት የጀመርክበት ፖዚሽን ላይ መላክ ማለት ማባረር ነው ለኔ ምክንያቱም ግለሰቡም ይቆጣል እዛ ቦታ ላይም ከዚህ በኋላ አይመጥነውም 10 አመት ሙሉ ለፍቶ አድጎ ጌን ያረጋው ነው እርን ያረጋው ለፍቶ የደረሰበት ቦታ ነው አንዳንዱ ደግሞ ምንም ከመያቸው ጋር አባረሩ ተብሎ ዜና ምናም ተሰርቶ ሲባል የሆነ ክፍለ ከተማ ላይ ምናምን ወስደው እንግዲህ በትልቅ ፖዚሽን ላይ ኤዲተርና ጋዜጠኝነት ቦታ ይሰሩ ሰዎችን ዜና ዲፓርትመንት ምናምን ትላልቅ ቦታ ላይ ይሰሩ ሰዎችን ወስደው ክፍለ ከተማ ላይ የሆነ ቢሮ ውስጥ ደብዳቤ እንትን ማለት መጻፍ እሱ ትንሽ ነው ብዬ አይደለም የሙያውን ርቀት ነው ያ ማለት ምንድነው ሙያው ስላልሆነ መሮት ይውጣ ማለት ነው ይሄንን መቼም ለኛ ይሄኮ በጣም ቀላል ነው እነሱ በጣም አራዳ ስማርት ምናምን ነገር ነን ብለው ነው ይመጣ በጣም ቀላል ነው አሁን አውርደው እነሱ ማይመጣናቸው ቦታ ላይ ያስቀምጧቸዋል እየመረራቸው ሌላ ስራ ፈልገው እንዲሄዱና ለሚፈልጉት መፈናቀል ደግሞ ከስራ ከአካባቢ ማፈናቀል ቆይቷል ከተጀመረ ከቦታ ማፈናቀል ከተጀመረ ቆይቷል አገር ማፍረስ ከተጀመረ ቆይቷል አሁን ደግሞ
ከቢሮ ማፈናቀል ብዬ ነው እና የማየው እንጂ ማፈናቀል ካልሆነ ስልጣና ሰጥተው እዛው ቦታቸው ላይ እንዲሰሩ ማድረግ ነው። ሌላው በጣም ብዙ ቦታዎች አሁን ለምሳሌ እንደዚህ አዳዲስ ክፍለ ከተማ ምናምን የሚመሰሩቱ ነገሮች ነበሩ አይደል? በእያንዳንዶቹ አዳዲስ ከተማ ላይ ምንም ለውጥ የመጡት አዳዲስ የመጡት ሰዎች ጠቅላላ እነሱ ያስቀመጧቸው ሰዎች ናቸው እና እነሱ አስቀምጠው በራሳቸው ፈቃድ ዛሬ ያስቀምጡትን ነገ እየቀየሩ እንዲህ ቅድም እንዳልኩ እንደ ካርታ ሪሻፍል ያርጉ የፖፖዞ ያስቀመጧቸውን ሰዎች ምን ሊያረጓቸው ነው? መጀመሪያውኑ መፈተን ሲገባቸው ሳይፈትኑ በዘመድ በብሔር በጎጥ አብረው ደግሞ በሌብነት የሚተባበሯቸውን ብዙዎቹን አስገብተው እዛ አስቀምጠዋል። አብዛኞቹ ሰራተኞች የድሮቹ ካልሆኑ በስተቀር በቅርቡ የተመሰረቱት ጠቅላላ እነሱ በዘመድና በምናምንቴ ሰብስበው ያስገቧቸው ነው። እነሱን ምንድነው የሚያረጉት? እንዴት ነው ሊያረጉት የፈለጉት የሚለው ለነሱ ማይነኩ ሊሆኑ ይችላሉ። ምክንያቱም ትላልቅ ፖዚሽን ላይ በየቦታው ያሉ ሰዎችን እናውቃለን። እንኳን ይሄንን ፈተና ያሉትን ምን እንደሆነ አላውቅም። በየቢሮው ሄደን ተቋንቋችን መስተናገድ ያልቻልንበት ሁኔታ አለ። እሺ እሱም ይሁን ቢያንስ የሚሰራው ነገር ማወቅ። አየር መንገድ መሄድ ትችላለህ። አሁን አየር መንገድ የአየር መንገዱ ሰራተኞች ውጭ ያሉት የደህንነት መስሪያ ቤቱ እንደው ሰው እዛ ሀገር እንዲገባ አይፈልግም። በጣም በብዙ ስቃይ ነው ስንሮ ካሜራ ይዛ ከአንድ ቦታ ቀረጻ ልታረግ ወደ አማራ ክልል ወይ ወደ ሌላ መሄድ ምናምን ክልክል ነው። ይከለክሉና ምን ነው ሲባል አይ በቃ አልፈቀድኩም ወይ ደብዳቤ ጻፍ ምናምን ብቻ ምንም ህግ ማያውቁ በኮና አካባቢ ብቻ ተሰብስበው አምጥተው እነሱ ስለሚያምኗቸው ብቻ ያስቀመጧቸው ሰዎች አሉ። እነሱንስ ቼክ ያደርጋሉ ይመረምራሉ ወይስ አዳነች አበቤ የምትፈልጋቸውን ማባረር የፈለገቻቸው ሰዎች ብቻ ነው ኮንሰንትሬት አድርጋ እነሱ ላይ ብቻ ነው እንትን አደን የምትጀምረው እዛ ብቻ ነው ወይስ ሌላው ይነካል? በየመስሪያ ቤቱ እነሱ ፈልገው ያስቀመጡበትን ሌባውን ይነኩታል ወይስ አይነኩትም? በወንጀል የሚጠረጠሩ ብዙ ሰዎች ኦፊስ ውስጥ አሉ። አንዴ ለሚኩራ የሚባል አዲስ ክፍለ ከተማ በፖለቲካ ነው የተገነባችው። ለሚኩራ በፖለቲካ አዲስ ክፍለ ከተማ ሆና ተመሰረተች። የራሳቸውን ሰው ፒክ አድርገው አንድ ፒክ አድርገው አስቀመጡ። እልም ያለ ሌቦች ሆኑ ምንድነው ያደረጉት? በቃ እዚህ ጋር ኮራፕሽን አለ ብለው ለመቀየር ምንም በስነ ስርዓቱ ቀጥረው ስለማያውቁ የሚፈልጓቸው ሰዎች እስኪያመጡ ምንድነው ያደርጉት? ሙሉ በሙሉ ለሚኩራን ዘጉት ክፍለ ከተማው። አሁን እንደዛ ነው የሚያደርጉት። ሙሉ በሙሉ ዝግት ነው የሚያደርጉት ዲፓርትመንቱን። ለምን እናውቃለን። ኢትዮጵያ ውስጥ ሁላ ማስረጃ የሆነ ጊዜ ላይ የሆኑ ሰዎች ቤት ያዘዋወራሉ 10 ሌቦች ከተባለ ሙሉ በሙሉ የስም ማዘዋወር ሂደት እንዲቋረጥ ይደረጋል። ፓስፖርት ላይ ሹካ አለ ከተባለ ሙሉ በሙሉ ፓስፖርት መመረት ይቆማል ተብሎ ህግ እንትን ይላል። አገሪቷን ፖዝ አድርገው ነው አቁመዋት ነው የሚቀጥሉት። እና ይሄ የህፃናት እቃቃም እንደመጫወት ነው የነሱ ሀገር ማስተዳደርና ህዝቡ በራሱ መልክ የራሱን መብት ማስከበር አለበት ብዬ ነው የማስበው። ፈተናዎቹን የተፈተኑ ሰዎች እንደው ፈተናውን እንዲያሳዩን ከዚህ በኋላ የሚመጣባቸውን ውሳኔና የሚነገራቸውን ነገር ከሁላችንም ከህዝቡ ጋራ ማካፈል አለባቸው ብዬ ነው የማስበው። መታሰቢያ እንግዲህ ይሄ አሁን 15000 ምናምን የተባለው ቁጥር የመጀመሪያ ይመስለኛል። ገና 160,000 ናቸው የአዲስ አበባ የመንግስት ሰራተኞች ቁጥር። ሁሉንም በአንድ ላይ እርምጃ መውሰድ የሚመጣውን አደጋ ተመልክተው ይሁን ወይም ደግሞ ፈተና እነዚህን ሁሉ በአንድ ጊዜ ማስቀመጥ ከአሰጣጥ ወይም ደግሞ ፈተናውን ከሚሰጡበት አንዳንድ ነገሮች አንፃር ስላልተዘጋጁበት ይሁን የሚታወቅ ነገር የለም። አሁን ለ15000 ምናምን የተሰጠው ገና ብዙ እንደሚኖር ነው ወደፊት የሚጠበቀው። እንደሰማነውም ከሆነ ደግሞ በእነዚህ በሚሰናበቱ ሰራተኞች ምትክ የተዘጋጁ አሉ። ኦሬዲ አዘጋጅተው እንደውም የሰማነው በቁጥርም 40,000 የሚሆኑ ተዘጋጅተው እየጠበቁ ነው። 40,000ዎቹ እነሱ የመረጧቸው ነው። ምናልባት በዘር ማንነት በተለያየ መልኩ ያዘጋጇቸው አሉ። ይህንን ነገር ወደ ኋላ መለስ ብለን ስናይ አብይ አህመድ በፓርላማ የተናገረው የኢትዮጵያ መስሪያ ቤቶች የመንግስት መስሪያ ቤቶች አየር መንገድን ድርጅቶች የልማት ድርጅቶችን በመጥቀስ የመመጣጠን ችግር አለባቸው በሚል በዘር በቁጥር ተናግሯል። ያኔ ፓርላማ ላይ ታስታውሽ እንደሆነ። ስለዚህ ሐሳቡ አላቸው የኦሮሞ ፖለቲከኞች፣ በተለይ ጠርዝ የወጡ የኦሮሞ ፖለቲከኞች የእያንዳንዱ መስሪያ ቤት የሰው ኃይል ቁጥር ያው ሁሉ ነገር በእጃቸው ስለሆነ ከማህደር ክፍል ከሰው ሀብት አስተዳደር ክፍል መረጃዎችን እያወጡ በሚዲያዎች ላይ የለቀቁ ጭምር ነበር። ይሄን ያለ አማራ አለ፣ ይሄን ያለ ኦሮሞ መመጣጠኑ ጥሩ ነው፣ ግን በእንደዚህ አይነት መልኩ አይደለም። ገና ስልጣን እጄ ገባ ብለሽ የአንድ ወገን ማንነትን በእንደዚህ አይነት ፈተና ምታባረሪ ከሆነ ምታፈናቂ ከሆነ የተረኝነት ጉዳይ እንጂ የማመጣጠን ጉዳይ አይደለም። ይህንን ነገር ማስወገድ የሚቻለው በተለያየ መልኩ ነው። ተዛብቶም ከሆነ በብዙ ነገር ብዙ ቴክኒኮች ብዙ ነገሮች
ተወስደው ነው ይሄን ነገር ማስተካከል የሚቻለው እንጂ ጊዜ ሰጠኝ ብለሽ በአንድ ጊዜ ሙልጭ አርገሽ ማባረርና የራስሽን ማስገባት አሁንም ይሄ ከተረኝነት አልፍም ነገም ይመጣው ደግሞ በተመሳሳይ እርምጃ ሊወስድ ይችላል። ከዚህ አንፃር ነው መታየት ያለበት። ይሄ ጉዳይ ወደ ፌደራል መንግስቱም እንደሚሄድ ታውቋል። ፓርላማ ላይ ተነስቷል። ፓርላማ ላይ ከጅማ የተወከሉ አንድ የኦሮሚያ ብልጽግና የህዝብ ተወካዮች ምክር ቤት አባል ይህንን አንስተዋል። መቼ ነው ፓርላማው በዚህ ላይ ውሳኔ የሚወስነው? በየመስሪያ ቤቱ መመጣጠን የለም የሚል ነገር አንስተዋልና ምናልባት ይሄ የፖለቲካ ውሳኔ ነው። የፖለቲካ ውሳኔ ደግሞ የተጠና አይደለም። በልና በቁጭት የታሪክ ቁስል እየነካኩ ያመጡት መሆኑን በደንብ ማሳየት የሚገባ ይመስለኛል። የተቃወሙት ነው አንዳንድ ተቋሚዎች ወደ ጎብ ተቋሚዎች የሚባሉትም እንደዚሁ ያው እንዳይቀርባቸው መግለጫ አውጥቷል። ዋናው ጉዳዩ መቃወም ነው። ከዚህ አንፃር ነው ምን ማለት ይገባል? የአዲስ አበባ ህዝብስ ምንድነው እዚህ ላይ ሊወስድ የሚገባው እርምጃ? ተሰልፎ ፈተና መሄድ አይደለም። አሁን እነዚህ ላይ ታቷል። የሚቀጥለው ተፈታኞች አንፈተንም ነው ማለት ያለባቸው። ለምንድን ነው የሚፈተኑት? በኢትዮጵያ የሰራተኞች አስተዳደር ሲፒኤ አሰራር ህግ ደንብ መሰረት አንድ ሰራተኛ ፈተና ተፈትኖ አይባረርም። እንደዛ የሚባል ህግም አሰራርም የለም። በውስጥ ምዘና በተለያዩ ማህደሮች በብዙ አስተያየቶች ነው እድገትም ሽረትም ካለ እንደዚህ አይነቱ ነገር የፖለቲካ ውሳኔ ነውና በዚህ ላይ አዲስ አበባ ህዝብም በዝምታ ሁሉን ነገር የተሰጠው መቀበል የለበትም። እስቲ በዚህ ለምን ትያለሽ? በዚህ አጋጣሚ አሁን ቀበሌ ምናምን ብሔር መታወቂያ ላይ የለም ይቅር ምናምን የሚባሉ ሙቭመንቶች ተጀምረው የለም እኮ በብሔር ምናምን ይባላል እንጂ በአንድ ወቅት ላይ በየመስሪያ ቤቱ ሰዎች ብሔራቸውን እንዲገልጹ ተጠይቀው ነበር። በየዴስክ እየተመጣ ወይ የምትሰራው ቦታ ላይ ፎርም ይሞላ ነበር። ብሔር ምንድነው እየተባለ እንዴ ምን ያስፈልጋል ስትል ያስፈልጋል ይባላልና እኛ ጋር እየደወሉ ይነግሩን ነበር አንዳንድ ሰዎች። አንዳንዶቹ ፎቶ እያነሱም ይልኩልናልና የሆነ ነገር የሆነ ጊዜ ላይ ለማድረግ ታስቧል ማለት ነው። የብሔር ተዋጽኦ ቼክ ለማድረግ ተፈልጓል ማለት ነው የሚለው ነገር በደንብ በየመስሪያ ቤቱ ብትጠይቅ የሚነገር ነገር ነው። ለምን ስራዬ ተብሎ እያንዳንዱ ሰራተኛ ብሔሩ ምን እንደሆነ መመዝገብ አልነበረበትም፣ ተመዝግቧል። ስለዚህ የሆነ የታሰበ ነገር አለ ማለት ነው። ሌላው ግን ያው የኦሮሞም ህዝብ እንደማንኛውም ማህበረሰብ እንደሁላችንም ደሃ ነው። ስለዚህ በዚህ መጣ ስራ አመጣልሃለሁ ደግፈኝ ካልከው ሊደግፍ ይችላል። አልፈልግም መራብ ይሻለኛል የሚልም ይኖራል እንደማንኛውም ማለት ነው። ስለዚህ አሁን ይሄኛው መንግስት ይሄ መንግስት የኦሮሞ መንግስት ነው። ስለዚህ እናንተን ነው ዛሬ ስልጣን ላይ እኛ ስልጣን ላይ ወገኖቻችን ነው ስልጣን ላይ ያለ ነው። እናንተን ደግሞ በተለያዩ ቦታዎች እናስገባችኋለን፣ ብዙ ደና ፖዚሽን እንሰጣችኋለን የሚለው ማባቢያ ያው የኦሮሞ ህዝብም በተወሰነ ደረጃ እንደምታውቀው የዚህ መንግስት ደጋፊ ያልሆነ በጣም ብዙ ስላለ ያንን ለማማረክ ግዴታ ይሄንን ማድረግ ነበርባቸውና ማማለያ ነው። እንደምታውቀው ድሮም ወያኔም ያረጋዋል ማንም ያረጋዋል። ግን በተለይ በአሁን ሰዓት ብዙ ኦሮሞዎችን በተለያየ ቦታ ላይ ማምጣት የተፈለገው አንደኛ ለኦሮሞ ማህበረሰብ ያንተ መንግስት ስለሆነ በዚህ መንግስት ላይ የሚነሳብን ምንም አይነት እንትን በል ተጋድለ ይሄን መንግስት ኪፕ አድርገው አቁሞ የሚመጣበትን ፈተና የሚመጣበትን ችግር ሁሉ አብረ ቁምለት ያንተ መንግስት ነው። ይሄው ስራ ሰጠ፣ ይሄው እንጀራ ሰጠ፣ ይሄው ቪኤት ሰጠ፣ ስልጣን ሰጠ ምናምን እያለ ያው ማባቢያ ነው። ያ ደግሞ የሚመጣው ደግሞ ይሄኔ ስራ የለውም። ስለዚህ ስራ ውስጥ ይገባል ባለፈው እንዳለው ማለት ነው። አጫኝና አውራጅ ሳይቀር እዛ በቦታ ውስጥ አደራጅተ ግብር ሄደ ተቀበል ብለ ስትልከው አደራጅተ ይሄ ያንተ ጊዜ ነው ይሄንን አድርግ ማለት ዱር ያልተደረገልን ነገር ሲደረግልን ለሰርቫይቫል ብለ የምትይዘው ነገር አለና እነሱ ለፖለቲካው መጠቀሚያ ብዙ የኦሮሞ ህዝብን አባል ለማድረግ የሚሄዱበት መንገድ ነው። ለኦሮሞ ህዝብ ግን በጣም አደገኛ ነው። ምክንያቱም በስልጣን ባሉ ሰዎች እንትን ተሰጣቸው እድል ተሰጣቸው ተብሎ ስለሚታሰብና ስለሚነቀፍ ይሄ ጥሩ አይሆንም ነገርና ማሰብ አለበት። ሰው ሙያው ተፈትኖ በሙያው አሸንፎ ዕውቀት ኖሮት እዛ ቦታ ላይ ከገባ መልካም ኦሮሞ ስለሆነ ብቻ ከገባ ወይም እንዲሁ ሌላ ብሔር ስለሆነ ብቻ ሌላ የብሔር ተዋጽኦ ላይ እንደዚህ አይነት ነገር ላይ የሚገባ ከሆነ በጣም አደገኛ ነው። ቀድም አንተ ተረኝነት ያልከው ባይዘወይ የጀዋርን ኢንተርቪው አላየሁትም። እኔ ሁለቱንም ብዙ ለውጥ አለው ብዬ ስለማላምን ማለት ነው። ዋነኛ ልቤ ውስጥ የተሰካው የኢትዮጵያ ጠላትነት ስላለ እሱም በቀላሉ ለመሻር ስለሚከብደኝ አላየሁትም። ግን አንድ ነገር ተቀንጭቦ ተልኮልኝ አየሁትና ምንድነው የሚለው ተረኝነት እኮ አይደለም እኛ የምንፈልገው አለ። ተረኛ ማለት እኮ የሆነ ጊዜ ላይ ተራ ሲደርስ ከዛ በኋላ ተራውን ትለቃለህ ለተወሰነ ጊዜ ብቻ ነው። እኛ ሁል ጊዜ ትላንትም ዛሬም ነገም እኩል መሆን ነው እንጂ የምንፈልገው
ተረኛ መሆን አይደለም። ተረኛ ጊዜያዊ ነው። የሆነ ጊዜ ላይ ተራ ላይም ደርሶ በልተቀረጣጥፈ ምናምን እንደገና መወርወር እንደገና እንትን ማለት እንደገና ደግሞ እነሱ እኮ እንዲህ አድርገው ነበር የሚባል ነገርም ይመጣልና ተረኝነት ሳይሆን ዘላለማዊ እኩልነት ነው የምንፈልገው የሚል ጥያቄ ነበር። ቫሊድ ነው። ተረኛ ነን ተረኝነት ይጠቅመናል ብሎ የሚያስብ ማንኛውም ሰው ተረኛ ማለት ጊዜያዊ መሆኑን ማወቅ መቻል አለበት። አሁን ግር ብሎ የሚገባው ህዝብ ነገ ግር ብሎ የሚወጣበት ደግሞ ሌላ ስርዓት ይመጣል። ከቂም ጋራ ደግሞ ሊመጣ ይችላል። ስለዚህ ይሄን በተቻለ ነገር ማአቮይድ ማድረግ በንጽህና መኖርን መጀመሪያ ያስፈልጋልና ማንም ሰው ሊቸግረው ይችላል፣ ሊርበው ይችላል። ያንን ለማሸነፍ ያሉትን መንገዶች ሁሉ መጠቀም ነው እንጂ ዘሩን ብሎ ዘመዱን ብሎ በተለይ በሌላው እንጀራ ላይ ተረማምዶ ሌላውን አስወጥቶ ጎዳና ላይ ጥሎ እሱ የሚገባ ከሆነ ኮንሲኩዌንስ ይኖራል። ሁሉ ጊዜ ተከትሎት የሚመጣ መከራ ይኖራልና ይሄንን መታሰብ መቻል አለበት ብዬ ነው የማስበው። የአዲስ አበባ ህዝብ እንግዲህ አዲስ አበባ ላይ ነው ስልጣን ያላቸው። የክልሉ ከሆነ የክልሉ ባለስልጣን ነው እንግዲህ ስልጣን የሚኖረው። ነገር ግን በየክልሉም ላይ የራሳቸውን ይሄ መንግስት መሬት ለመቀርጠፍ ምን ለማለት ለማካለል ለማፈናቀልና ሁሉን ነገር ራሱ ለመብራት በየቦታው እጆቹን እየዘረጋጋ ስለሆነ ሁሉም ክልሎች ይሄንን በራሳቸው ሊያስቡበት ይገባል። በዋናነት ግን አሁን እየሰራ ያለው አዲስ አበባ ላይ እየሰራ ላለው ነገር የአዲስ አበባ ህዝብ ራሱን ማዳን አለበት። መቼም አደጋ ውስጥ ይግባ ምን ይበል አልልም ሁሉ ጊዜ፣ ግን በጣም ስማርት በሆነ መንገድ መብቱን ማስከበር መቻል አለበት። አሁን ያልተፈተኑ ሰዎች አሉ። አንዳንዶቹ ፈተናው ላይ አልመጣችሁምና በቃ ተባራችኋል እንደሚባሉ ምንም የምጠረጥረው ነገር የለም። እዚህም ላይ የታይ ወደ 4000 ወደ ምናምን ሺህ ተጠርቶ ያልመጣለ። ስለዚህ ስለሱ ምንድነው የምታስበው ሲባል አይ ያልመጡበትን ነገር ገና አላስረዱም ስለተባለ ሲያስረዱም ደግሞ አሳማኝ አይደለም ተብሎ ደግሞ በዛው ሊባረሩ ይችላሉ። ያ ማለት ፈተና ላይ ያልመጡት ተጠርተው ተነግሯቸው ያልመጡት ለመባረር እየተዘጋጁ መሆኑን የሚያሳይ ፍንጭ ስለሆነ መደራጀት ያስፈልጋል። የተባረረም ፈተናም ወደክም የተባልክም 16000 ምናምኑ ያለፍከውም 6000 አንድ ላይ ተደራጅተ ነው ቅድም ታወጣው። ለሁሉም እኩል መሆን አለበት። የሀገር ሲስተሙም ለሁሉም እኩል መሆን አለበትና በተከፋፈለ ቁጥር አይኔ አልፍ ያለውና ምን አገባኝ አይሰራ። ነገ ደግሞ ሌላ የሚመጣ ነገር አለ። መልኩን ቀይሮ የሚመጣ ነገር አለ። አይኔ እኮ በወድቅም ታች እንደገና እንትን ብዬ በቃ እንጀራውን እስከበላው እስካልተባረርኩ ደግሞ ይሻላል እንደሚባለው ጅቡ እግሬን ነው ገና እየበላኝ ያለው አንገቴ እስኪደርስ ዝም እላለሁ የሚባል ነገር የለም። በተቻለ መጠን ውስጥ ለውስጥ ቢያንስ መተዋወቅ ያስፈልጋል። በጋራ አቋም ሲወጣ በጋራ ፒቲሽን በጋራ እቅድ ሲወጣ የዛን ጊዜ ነው ሶሉሽን። እኔ ፈተናውን አይቅሩ ያልኩበት አንደኛው ስለረፈደ ነው ይባል። መቅረታቸው ግን ሁሉም ቢሆን ኖሮ ግን ያሸንፉ ነበር አይደል? 16000 ቢቀር ኖሮ ያሸንፉ ነበርና አሁንም ለቀጣዩ ቀድሞ እንዲዘጋጅ የሚወደቅ ከሆነ ምክንያት እየተፈለገ ሌላው ከዚህ በኋላ የሚፈተነው 20000 ምናምኑ ለመውደቅ ነው ዝም ብሎ መዘጋጀት ያለበት። ስለዚህ ራሱን አደራጅቶ ጉልበቱን አጠንክሮ መዘጋጀት አለበት ብዬ ነው የማስበው። መታሰቢያ እንግዲህ ቀደም ሲል እንዳልሽው ተረኝነት ሲባል ምናልባት አንዳንዶች እዚህ ላይ በጣም ጥንቃቄ ማድረግ ያስፈልጋል። የኦሮሞ ህዝብ በሙሉ በዚህ ስርዓት ተጠቃሚ እንደሆነ ተደርጎ የሚታሰብ እንደዚህ አይነቱ ነገር የተለመደ ነው። ህወሓት ላለፉት 27 ዓመታት ኢትዮጵያን አንቆ በገዛበት ዘመናት የትግራይ ህዝብ ያው አብሮ ሲሰደብ አብሮ የበላ የጠጣ የመተመቸው ተደርጎ ሲነገር ነበረ። ሁላችንም በእንደዛ አይነት አስተሳሰብ ውስጥ ቆይተን ነበር። አሁን ነው ያየነው። አሁን ስናይ አሁን ህወሓት ዞር ሲል ለካ የትግራይ ህዝብ ትልቅ ዋጋ እየከፈለ እንደነበረ ከማንም በላይ በህወሓት ስልጣን ላይ መቆየት የተጎዳው የትግራይ ህዝብ እንደሆነ የተረዳንበት ሁኔታ ነው ያለው። አሁንም ተመሳሳይ ነው። የኦሮሞ ህዝብ ምንም ባላደረገው በስሙ ብቻ ስልጣን ላይ በወጡ በስሙ በሚምሉ እንደዚህ አይነት ዘራፊና ሌቦች ፖለቲከኞች አማካይነት ዋጋ ሊከፍል ይችላል ነገ ከነጎዳ። ያ ማለት ግን የኦሮሞ ህዝብ ተጠቃሚ ነው የሚለውንም መደምደም የሚቻል እንዳልሆነ ሁላችንም ማመን ያለብን ይመስለናል። አሁንም የሚደግፋቸውን የነሱን ስርዓት የሚቀበልን የነሱን ቡራኬ የሚቀበልን አሜን ብሎ የሚገዛላቸውን ከስልጣኑም ከጥቅሙም ከብዙ ነገር ያካፍሉታልና ያ ማለት የኦሮሞ ህዝብ ብሎ መደምደም የሚቻል አይደለም። ግን እንዲመስል ይደረጋል። መደረጉን እያየን ነው። ምክንያቱም የሚመርጡት ያው አብይም ገና ስልጣን ላይ ሲወጣ የሆኑ ወታደሮች ወደ ቤተ መንግስት መሄዳቸውን ተከትሎ ባደረገው ንግግር ላይ ልጃችን ተነካ ብሎ ከቡራዩና ከሰበታ ሊመጡ ነበር ሲል ምን ለማለት እንደፈለገ ይገባናል። ምን ለማለት ነው? እኔን የሚጠብቀኝ እኔን ከስልጣን ላይ ልታወርዱ ብትፈልጉ የሚጠብቀኝ የኦሮሞ ህዝብ ነው
የኦሮሞን አይን መንካት ማለት ነው አይነት መልእክትን ያስተላልፈው። ስለዚህ ይሄ መልእክት የኦሮሞን ህዝብ ይገልጻል ወይም የኦሮሞ ህዝብ በዛ መልኩ ነው የሚወስደው የሚለውን ማንንም በአራት ነጥብ ዘግቶ የሚደርስበት ድምዳሜ አይደለም። ለማንኛውም አሁን አዲስ አበባ ላይ እንቆይ። መታሰቢያ ብዙ ነገር አለ። ቀደም ሲል ስማርት ሆኖ ወይም ብልህ ሆኖ ወይም በጥበብ ይህንን ነገር መቃወም አለበት ስቲ ምንድነው ጥበቡ? እስካሁን ዝምታ ነው የምናየው። ጥበቡ ራሱ ምንድነው? አሁን በሉናው ነው የመጣው። ጉሮሮ ላይ ነው የቆመው። ይሄ አስተዳደር ይሄ አገዛዝ የአዲስ አበባ ህዝብ ላይ ጉሮሮ ላይ ቆሟል። በብዙ ነገር መብቱ ተጥሷል። በብዙ ነገር አሁን ደግሞ የሥራ ዋስትና እያጣ ነው። ነገ የመኖር ዋስትና ያጣል። የመኖር ዋስትናም እያጣ ነው። በርግጥ ቤት ከመፈናቀል ከተለያዩ ነገሮች አንፃር ስናየው የመኖር ዋስትናውንም ተነጥቋል። አሁን በአዲስ አበባ ያለውን መፈናቀል በአዲስ አበባ ያለውን ጥንታዊ ቤቶችን ቅርሶችን ማፈራረስን ስትመለከቺ አዲስ አበባን የማደብዘዝ ብሎም በሂደት የማጥፋት ነው። ሰሞኑን እየተደረገ ያለው የቅርስ ቦታዎችን የማፍረስ ዘመቻ የሚነግረን ነገር ብዙ አለ። ስለዚህ የአዲስ አበባ ህዝብ ምን እስኪሆን ነው የሚጠብቀው የሚለውን ትላንትም አንስተናል፣ ዛሬም እንጠይቃለን፣ ወደፊትም እንጠይቃለን። ከማንም በላይ የአዲስ አበባ ህዝብ ኃላፊነት አለበት። ስለዚህ መታሰቢያ እስቲ እየፈረሱ ስላሉት ቅርሶችስ ምን ማለት ይቻላል? የፍርድ ቤት ውሳኔ ተጥሷል። የፍርድ ቤት ውሳኔ ሎምባርዲያ የሚባለውን ሆቴል ቅርስ ነው ብሎ ታፔላ ተለጥፏል። ይሄ የቅርስ ህንጻ ነው ተብሎ ያንንም ጭምር ቅርስ የሚለውንም ታፔላ መሬት ላይ ጥለው ነው ያፈራረሱት። ብዙ ነገር እየፈረሰ ነው። ምን ማለት ይቻላል? ዋናው ዓላማ እኮ እኔ የገባኝ ዋናው ዓላማ ለመፍረስ አንድ ነገር የሚፈልገው ቅርስ ከሆነ ነው። የኢትዮጵያን ገጽታ የድሮ የኢትዮጵያን ገጽታ የሚያሳይ ነገር ነው። በቀን እኮ ያለው እዛ ላይ ነው። አዲስ አበባ እኮ ትልቅ የሆነ የበቀል እርምጃ የበቀል መዶሻ እየወረደባት ያላት ከተማ ነች። ከዛ ጋራ ስለ ደግሞ ህዝቧም ላይ ነው እየተደረመሰች ያለችው እና ለኢትዮጵያ እንቁ የሆኑ ትላንትናን ኢትዮጵያ ለነገው ትውልድ የሚያስተላልፉ ቅርሶችን ጠቅላላ አጥፍተው አፍርሰው አዲስ ከተማ ነው እየገነቡ ያሉት። ያቺን አዲስ ከተማ አናቃትም፣ እነሱ ያቃቷል። የማን እንደሆነች አናቃትም፣ ለማን እንደምትሆን አናቃትም። በእርግጠኛነት ያው የተወሰኑ እነሱ የሚፈልጓቸውን ብቻ ያስቀምጡበት ይመስለኛል። ሁሉንም ይወዳሉ አይወዱም። ይወዳሉ ብዬ አልናገርም። ቅድም አንተ እንዳልከው ነው። እኔም እናንተ ነው ማምነው የኦሮሞን ህዝብ መጠቀሚያ ያያረጉት እንደሆነ አውቃለሁ። በኦሮሞ ስም እየነገዱ እየዘርፉ እየበሉ እንደሆነ አውቃለሁ። በተወሰነ የኦሮሞ ማህበረሰብ አብሯቸው የሚሰራውን እያበሉት እያደለቡት ሽጉጥ ይዞ በየክለቡ እንትን እያለ እያበደ እንዳለ ቪኤት እየነዳ የሚያደርገውን እንዳጣ ሁሉ አውቃለሁ። አብዛኛው የኦሮሞ ህዝብ ግን ኑሮ ይሄ አይደለም። ባለፈው ብየዋለሁ። ወደ ጉጂ ብትሄድ ወደ ወለጋ ምናምን ብትሄድ የለቅሶ ሀገር ነች። የለቅሶ የሰቆቃ ከተማ እንደዚህ ፍነ ተብሎ የታሰረው ማህበረሰብ የሚኖርበት ነው። እንደኛ እስር ቤትም ብዙ አለ፣ በየጊዜው መገደድ አለ። አሁንም ደግሞ በኦነግ ሸኔ ወይም የኦሮሞ ነፃነት ሰራዊትም በላቸው ማንም በላቸው በየጊዜው ከቤት የሚወስዱት እነሱ ያዘዙት ካልሆነ የሚያፍኑት አሁንም እልፍ ነው። እንግዲህ አማራውን አፈናቅሎ ሲጨርሱ ወደዛው ነው የገቡት። አብረው ከዛ ጋር የሚፈልጉትንም አብረው ነው እየወሰዱ የነበረውና ህግ የሌለበት የኦሮሚያ ክልል አስተዳደር የሌለበት ፕሮቴክሽን የሌለበት ትምህርት ቤት ያልተከፈተበትም ብዙ አለ። ገበሬውን ምናምኑን እዚህ ውስጥ መጨመር ስለማንችል ንጹሃኑን እዚህ ውስጥ መጨመር አንችልም። ነገር ግን ጊዜው የኛ ነው እንደልባችን እንበድና እንደዚህ እንሁን የሚሉ አሉ። በጣም አትሞኙ ነው የምላቸው። እነዚህ ጊዜያቶች በሌሎችም አልፈዋል። አሁን ትላንትናም በህዋት ላይ እኛ ጦርነታችን የነበረው ስፔሲፊክሊ ከህዋትና ከካድሬዎች ከሌቦቹ ጋር ነው። ሌቦቹ ማለት ግን ሁሉንም ሌቦች ነው አብረን ስንወቅስ የነበረው። የአማራም ሌባ እዛ ውስጥ የገባውን ወቅሰናል፣ የሌላውንም ወቅሰናል። በብዛት ደግሞ የወያኔ ዋና ማስተር ማይንድ የሆኑትን ፋውንደሮች ዘጎድ ፋዘር የምንላቸውን ማፊያዎች ስንዋጋ ነው የከረምነው። ህዝቡን እንደ ህዝብ ግን አልነበረም። አሁንም በጣም አደገኛ የሚሆነው በህዝብ ውስጥ ተሸጉጠው ስለሆነ እነዚህ ሰዎች ወንጀል የሚሰሩት ከህዝቡ ጋር አሶሺየት መደረጉ አይቀርም። እንደዚሁ ሲመጣ አይ እነሱ ደግሞ መተው ይባላል። ስለዚህ ህዝቡ ራሱን ማዳን መቻል አለበት። አንደኛ ከዚህ መንግስት ጋር በሚያረጋው ግድያ በሚያረጋው ወንጀል በማንኛውም ክፉ ነገር ሁሉ አለመሳተፍ አለበት። ይሄንን ቢያንስ ራሱን ንጹህ ማድረግ ህሊናውን ንጹህ ማድረግ አለበት። ከዛ ውጪ ደግሞ በግዴታ የመጣበት በግዴታ አለ። በነገር ላይ ኦሮሚያ እኮ ምርጫ አልተካሄደም። ታስታውስ የለም ምርጫ እኮ አልተካሄደም። ሌላ ቦታ እኮ መቼም የተጨማለቀ ምርጫ በየቦታው ተደርጓል። ምንም ይሁን ምንም እንደው መካከለኛ ያላቸው እኛም ይሄድን ስንከታተላቸው የነበሩትም አሉ። ኦሮሚያ ክልል ግን የኢትዮጵያ ህዝብ እንደ አንድ ኢትዮጵያ ህዝብ
ምርጫ ማድረግ መብት አለው አይደል? ምንም ይሁን ምንም ራሱ የፈረመው ነው መሆን ያለበት። አልተሰጠውም፣ እንደዚህ አይነት እድል አልተሰጠውም። ሌላ ፖለቲካ ፓርቲ እንዳይገባ ተከልክሎ በግዴታ ተደቅኖበት እንትን ብሏል። ወይም ዝም ብሎ ይቀበልን እኛ ኦሮሞዎች ስለሆነን ብሎ ሊሆን ይችላል። ግን የኦሮሞ ፓርቲ ደግሞ እነሱ ብቻ አልነበሩ። ኤኒዌይ ጨቋኝ ጨቋኝ ብሔርን ለመጠቀም ነው የሚመጣው እንጂ የብሔሩን ጥቅም ብሔሩ ይጠቀማል ብሎ አይደለም። ብሔሩን ነው የሚጠቀምበት እንጂ ብሔሩንማ የሚጠቅመው ነገር ከሌላው ማህበረሰብ ጋር በፍቅር የሚያኖረውን እኩል የሚያደርገውን ለነገ ለትውልድ ጥሩ ስም የሚተክልለትን ነገር ነው የሚያደርገው እንጂ በእነሱ ለብነት በእነሱ የካድሬ እብደት ይሄ የኦሮሞ ህዝብ እንዲህ ነው፣ የትግራይ ህዝብ እንዲህ ነው፣ የአማራ ህዝብ እንዲህ ነው ተብሎ ከብሔሩ ጋር እንዲላጠፍ ወንጀሎቹ ከዛ ጋር እንዲጻፉ አያስፈልግም። አዎ ከዚህ በፊት ተደርጓል። አሁን ግን ቢያንስ መቆም የለበትም ወይ ነው። ስለዚህ ከነዚህ ከብልጽግና ጋር የሚቆም ማህበረሰብ ባይዘው ኦሮሞ ብቻ አይደለም፣ ብዙ የአማራ ባንዳዎች አሉ በየክፍለ ሀገሩ ከደቡብ ብትሄድ ከምንም ብትሄድ አሉ። ይሄ መንግስት ለሁሉም ጠላት ሆኖ በአደባባይ ካያችሁት በኋላ ለስልጣን ብላችሁ ልትቆዩ ትችላላችሁ። ግን በዛሽ በምትቆዩባት ጊዜያት አጭር ነው የሚሆነው። ለምን ጠላት ሁልጊዜም ጠላት ነው፣ እናንተም ላይ ይነሳል። ኢትዮጵያ የምትባለውን ሀገር የምትመሩትን ክልል የምታሳድጉትን የወለዳችሁትን ልጅ ሁሉ አደጋ ላይ ስለምጥሉ ወደ ልባችሁ ተመለሱና ይሄንን መንግስት ለሁላችንም እኩል የሚሆን ሀገር እንመስርት፣ ይሄንን መንግስት አንድ በሉት ነው እኮ እያለን ያለነውና አሁን በዚህ አዲስ አበባ ላይ በሚደረገው ነገር የመጀመሪያው ነገር እኔ መሆን አለበት ብዬ የማስበው ዘርን መሰረት ያላረጋ አደረጃጀት። አይ እኔ ኦሮሞ ስለመጣሁኝ እናገራለሁ ምናምን ማለት የለም። እሱን ደግሞ ማስወገድ ያስፈልጋል። አይ እኔ የአማራ በሆነም ከብልጽግና ጋራ ነው የምሰራው የሚሉንም ማስወገድ ያስፈልጋል። ወይም እንደዛ ብቻ ከመንግስት ጋራ ጆሮ ጠቢ ሆኖ የሚሰራውን በማስወገድ በጣም ትናንሽ የሆኑ አደረጃጀቶችን በሚታመን ሰው ውስጥ ለውስጥ መሰራት አለበት። ሁሉም የሚያምነውን 2ም 3ም 5ም ከያዘ በኋላ ሁሉም ሰው የሚያምነውን እርግጠኛ የሆነበትን ስለሚይዝ ያንን ነው ወደ አንድ አቅጣጫ የሚመጣው እንጂ ዝም ግር ብለ ከጠራ ሁሉም ይመጣል። ስለዚህ የመጀመሪያው ነገር መነጋገር ነው። 5 ሆነ 3 ሆነ 4 ሆነ ይሄ ነገር እንዴት ነው አንድ ነገር እናርግ እንዴት ነው መተል በቃ እኔ የሚሆነው ነገር አብረን እንድናረግ ለመቃወም ወስኛለሁ፣ ሐሳቤን ለመግለጽ ወስኛለሁ የሚሉትን እንደዛ በየቦታው ይሰባሰቡና እሱ ወደ አንድ ይመጣል። ወደ አንድ ሲመጣ ኢን ሚሊየንስ ነው የሚሆነው። ከዛ እንደዛ ሲሆን ግን መሸነፍ አይሸነፍም። ኢን ሚሊየንስ ኮን አይሸነፍም። መከላከያውን መምታት ይፈራል። አድማ በታኙም አንተን ሚሊየንስ ቶን አይቻልም ነበርን አይደል? 97 ላይ ሰላማዊ ሰልፍ ስንወጣ እኮ ነበርኩኝ እኔምና ያ ሁሉ ሚሊየን ህዝብ ወጥቶ አይሆንም ብሎ የሚፈልገውን ተናግሮ ወደ ቤቱ ሲገባ እንደደቀኑ ነው ወደ ቤታቸው የተመለሱት። ስንቱን ገለው ሊጨርሱ ነው። አይፈልጉም ማለት አይደለም፣ ስለተሸነፉ ነው። ስለዚህ አሁንም በትናንሽ አደረጃጀቶች ቤተሰብንና ጓደኛን ማህበርን ምናምንን አሰባስቦ በዛ ይጀምራል። ከዛ ከተጀመረ በኋላ ነው እንግዲህ ዋና ሰዎች እርስ በርስ እየተነጋገሩ አክሽን ፕላን ነው። እኛ ቦምብ ጣሉ አንልም፣ አሸባሪ ሆኗል። አክሽን ፕላን አሁን የሰራተኞች እንትን በየቤታችን ያለነው ሁላችን ይመለከተናል። ስለዚህ በእነሱ ላይ አንዳች አክሽን እንውሰድ። ወይንም እንዳለ ሁሉም ሰው እንዳይፈተን ወይንም ሰላማዊ ሰልፍ እንውጣ ወይንም ፒቲሽን እንትንበል ወይም ሁላችንም በሶሻል ሚዲያ ወይም በቴክስት እነዚህ ሜሴጆች እንበትን ወይም ሁላችንም ከስራ እንቀር። በቃ ምንድነው የሚያመጣው? 4 ሚሊዮን ህዝብ ቤቱ ከቀረ ምንድነው? እያንዳንዱን መጥቶ የሚያስወጣ ኃይል እኮ የለም። አንድነት ኃይል ነው። በቃ ያንን አንድነት ለመፍጠር ሳንፈራ ተስፋ ሳንቆርጥ አሁኑኑ በስሞል አደረጃጀት እንጀምር ባይነኝ። ከዛ ውጪ ለሚመጣው ነገር አዲስ አበባ ጉዳይ ላይ እንዳልኩት አሁንም ደጋግሜ የምነግረው አዲስ አበባ የበቀል እርምጃ እየወረደባት ማዳን አለብን። በዚህ አደረጃጀት በምንም ቢሆን የምናድንበት ይሄ ወይ ብቻ አይደለም። ላምፖርዲያ ኮፕቻል ብዙ እኮ ናቸው። አይናችን እያየኩ ብዙ ፈርሰዋል። ሰው ስለደከመው በቃ አንዴ ጮሆ ምናምን ዝም አለ። የቅርስ ጥበቃ ምናምን እንላቸው ሁሉም ተሸንፈው ቁጭ ብለዋል። ስለዚህ የሆነ ጊዜ ላይ ከንቅልፋችን ስንነሳ የማናቃት አዲስ አበባ ነች የምትሆነውና ጥሩ ብትሆን ጥሩ ነበር፣ ግን ጥሩ አይደለችም። በበቀል የፈረሰች አዲስ አበባ ነው የምትሆነው። ህዝቡንም ደግሞ ከዛ በኋላ አሰድዶ የማውጣት አላማም ስላለ አንነጠቅ ነው ሀገራችንን አንነጠቅ ነው የምለው መሰለኝ።